ምን አምላክ ያመሰግናል ነው? እኔ ግርም የሚለኝ ዋሊት የጠፋበት እንኳን አይመስልም ያለው ልጅ እውነቱን ነው። አትሊስት ህጉና እውነታውን ዋናው የተለያየበት ፖይንት ቺት አድርገህ ነው። ሁሉንም እኮ ችሎ መኖር ይቻላል። ቺት አድርገሃል። የመራዊ ሚስት በርታሃል። አለቀ በቃ። ድስቶንዶፍ እሷ እርጉዝ ሆና ከሀገር ቤት መጣ። አዳምን እርጉዝ ሆና የመራዊን ሚስት በርታሃል። አለቀ ነው። ለምን እሱን ማታምነው? ለምን እሱን ማጠይቁት? ለምን እሱን ማትጠይቁት? ለምን የተለያያችሁት? እሷም አታወራው ምን ቺት ስላረግ ዋናው በቃ ትልቁ ጸባችሁ ቺት ነው። ከመራዊ ጋር ለምን ተጣላችሁ? በቀደም ለምን የተጣላችሁት? እዛ ሚስቱን ስለበዳባት አይደል? ዛት ይዘ አይደለም ቺት ማረሙን የሚያወራ ሰው የለም። ዝባዝንኬ ምናሱን እኮ ተራ እኮ ነው። ቤት ምናምን በቁም ይፈርሳል። ቤት ከፈለክ የሰውን ጭንቅላት ያፈረስከው እምነትን ክደት ሰክረ ራስን መቆጣጠር አቅቶ ጓደኛ ነው ዳጊ አይደለ እንዴ ነገራት ቤልጅየም ስትሄዱ። ምክንያቱም መራዊ እኔ ጋር ነው መውጣቱ አይቀርም ብላችሁ አይደለ? መራዊ እኔ ጋር ስለነበረ ልክ መራዊ ሲመጣ እኔ ነኝ ጎትቼ ያመጣሁት። መራዊ አውቄ ነው የሄድኩት መራዊ ጋር። ድስቶንዶፍ የሰው ሚስት መደከልህ ደክለ ደግሞ ወደ ቤት መምጣት እሱን አትናገርም? እናንተ ሳትጠይቁትም እንደ ኢንተርቪው የምታደርጉት ብዛ ከመራዊ ጋር ለምን ይጣላችሁት? መራዊ ጓደኛ ነው አይደል? ደውሎልሃል እኮ እሱን ጠይቁት። የምትጠይቁት ሰዎች ማለት ነው። የሰው ሚስት እኮ ነው ከዲስኮ ላይ ይዘወተር ይዛቶት በራስ አልጋ ላይ ደከባት። አንዴ ብቻ አይደለም ሌላ ሁለት ፕሮብሌም ምን አገኘ እነግራችሁ ሲያድጉ 18 ሲሞላቸው በምንድን ነው ቤተሰቦቻቸው የተጣሉት ሲባሉ አባታቸው ሄዶ ጭራሽ እኮ የጎዳው እኮ አንድ ሰው እኮ አይደለም የካደው እኮ። ለምንድን ነው እንደዚህ የምታደርገው ብለው ጓደኞቹ ሰብስበው ሲጠሉት ሲጠይቁት ነፍሰ ጡር ናት ጠጥቻለሁ ተሳሳትኩኝ ነው ያለው። ነፍሰ ጡር ናት ብዙ ረጅም ጊዜ ነው ሴክስ ታረኩኝ ነው ያለው። እስቲ እንጠይቁት። ይሄን ጠይቁት። አውዳ መስራይ ነው። እኛ ደስ ብሎ ነው የምንኖረው። ግን ይሄ ላቃ እሱን ጠይቁትና ኦኬ። ብዙ ነው ይሄ ዝባዝንኪ ምናምን ችላ ኖራለች። ይሄ 99 ደሃ ቤተሰቦችን እየረዱ መኖር ይሄ አንድ አባቷ አቅቷት አይደለም። እናንተ ድሃዎች ብዙ ስለሆናችሁ ትኬት እንኳን ቪዛ አግኝታችሁ ትኬት መቁረጥ ያቃታችሁ ራሳችሁ ድህነታችሁን በዚህ በኩል የኢኮኖሚ ፕሮብሌም የለብንም። ሀብታም አጎታለን። በዚህ በኩል ግን ትኬት መቁረጫ የላችሁ። አይምትታባችሁ
ሀብታም አጎት ትኬት ቆርጦ ሰርተት ከፍለዋል አይደለ? ግን ምስኪኑን ወንድምን ከነሚስቱን ያስቸገርከው ስለዚህ አንተ የተጠላህበትና የቆረጠላ ላስት ይር ነው መስራት የጀመረው። ምክንያቱም ትክክለኛ እውነተኛውን ነገር ስትሰማ ማለት ነው። በቃ ከቺቶ ችት ያለያያል ተለያየ። ተጠይቃል አናግራለች። አላወቅኩም፣ አላስታውሰውም። ራስ እኮ አምናሃል እኮ ለምስት ጠጥቼ ነበር ብለዋታል። አላስታውስም። የሚፈጸም አይፈጸም። ለምንድን ነው ሁለታችሁም እሷ ማታወራውም አንተ በቃ ስለ ንብረት ስለ ምናምን ትልቁ እኮ ቺት ያረከው ትልቁ ጋይስ ኮፒ ሊንክ አድርጉ። ልጆች አባቴ ላካው ግልጽ አድርገን አውጣ 100-200 ልከ 5000 ብር ነበር ስትሰጠኝ ነበረው ለሱ እኔን ነገር እኮ ያስቆምኩትኝ አንደኛ ሰውዬው አባቴው ጠጥቶበት ነው የሚጨርሰው። ሁለተኛ ነገር አንተ ለራስ ፕላን ያዘጋጀው ነው እናትህን እና ቤተሰቦችን ለዚህ 99 ቤተሰቦችን ለመርዳት ማለት ነው ያዘጋጀው ሲስተም ነው። ሲስተም ፓፓይቱ ሲስተም ምክንያቱም የኔን ረድቻለሁና ያንቺንም ልርዳልሽ ነው ገባ። እሱን ግን ወዲያው ሁለቴ ነው የላከው ሁለቴ። እሱንም እኛ አናምንም አንተ ሌባ ያለሱ ድራፍትን እና ረቄ ልትጠጣበት አይላክም። ምክንያቱም እኔን ባዶ አስቀርቶኝ እንደነበረ ነው። እሷንም ልጄንም ባዶ እንዲያስቀራት አልፈልግም። ጎፓፓ ጎያ ተውረፍ ረፍ ይውላ መጣና ገባ። አንተ ለእናትህን ለመርዳት ብለህ ያዘጋጀውን ሲስተም አንተ የእሷን አባት የምትረዳው ምናምን የምትለው ወዲያውኑ ያስቆምኩት አይሆንብኝ። ያ ከፈለገ ዩቲዩብ ላይ አይደለም ለምሴኔን ላይ ሄዶ እንዲህ እኛ እኮ ስንቴ እኮ ወድቋል እኮ እየተባለ እኮ ሲደወልብኝ እኮ በጆሮአቸው እኮ ነው ጥርቅም አድርጌ የምዘጋው። ምን አገባኝ? አልወለድኩት ወለድኩለት እንጂ ምን አገባኝ? እንዳንተ እህት በጥማት ስለነበረችው ነው ዛሬ እሱም ይኸውልህ እንደዚህ እየተንዘላዘለ ይቀረው ማለት ነው። ገባ? ያ እንዳንተ ወሮ በላ አሜሪካን ዲቪ ገዝቼ ላኳት በስባሳ እሷ ትርዳው። አንተ መጨረሻ እንደሱ ነው የሚሆነው። ሲጀምር መጨረሻ እንደሱ ነው የሚሆነው። ማን እርዳለ? አንተ ራስህ ተረጃ አይደለ እንደዚህ ያለ እቺ ሆይ ገደል እንዳታስገባችሁ፣ ገደል እንዳትገቡ። ያ ሁለቴ ነው የላከው፣ ሁለት ጊዜ ሁለቴ ነው የላከው። እሱንም ሰብስቦ ለቤተሰቦቹ ይልክና ከዛ 5000 ነው ለዛኛው የሚላክለት ለሳምሪ አባት ሁለቴ ልኳል። አንዴ ግን በስነ ስርዓቱ ታሞ ለማሳከሚያ ወደ 50000 ብር ነው ወደ ምናምን ተልኮለታል። በኢትዮጵያ ጂጂ ለካ ልክ ነበርሽ። ለኔ ስትሉ ሳይሆን ለኢትዮጵያ ሴቶች በአለም ላይ ላሉ ሴቶች ስትሉ ስማርቱ እኛ ምንም አንሆንም። እኛ ምንም አንሆንም። ከኔ ጋራ እንዳትገናኝ እፍና አርገ ምንጣላበትን መንገድ የወናትሽ እንዲህ ተናግራ የወናትሽ እንዲህ ብላ እንደዚህ ተናግራ ፖለቲካ ላይ እንዲሆና እያስፈራራ ከኔ ጋራ እንድትቆራረጥ ነው ያደረካት። ለነገሩ ማን ፈልጓችሁ? እኔ ሁለታችሁንም አልፈልግም። ምክንያቱም ይሄን ቀን ጠብቀው ነበር። ምንም አባታችሁ አታመጡማ። ለወረቀት ብለህ እንደወለድክ ግልጽ አይደለም እንዴ? እሷ ለፍቅር ብላ ነው የወለደች። አንተ ለወረቀት ብለህ ነው። እኔ የምልህ ግን እስቲ ጀርመናዊ ያልሆነችና ጀርመን ፓስፖርት የሌላት ወይንም ጀርመናዊ ያልሆነችና ዝም ብሎ ወረቀት ያላት ጋር ሂድ ውለድና ወረቀት ይሰጥ። በልጆቹ ነው ያገኘሁት። እንደዛማ ቢሆን ስንት የተጨፋጨፉ የወለዱት ወረቀት ይሰጣቸው ነበር እኮ። ኖ ወረቀት ካላት ሴት ዜጋ ከሆነች ሴት ስትወልድ ነው የምታገኘው። ያ እኔ ወረቀትን አምጣና ሂደህ ተፈራረም አላልኩትም እንዴ? እኔ ያላዘጋጀሁላችሁ የምትፈራረሙበት ቦታ ላይ መጀመሪያ ለወረቀት እንደመጣችሁ ነው ያውቃለሁ። ግን ወረቀትን ሰጣ ካንተ ምንም ነገር ሳይመጣ እንድንገላገል እኮ ፈልጌ ነበር። አልቀንስም። ዝም ብለሽ አዳምጪ።
ያ አንተ ግን የፈለከው ምንድነው የፈለከው አንተ ወረቀት ማምጣት አትችልም ክዳhala እዚህ ጋር ኤርትራዊ ነኝ ብለሃል እዚህ ጋር ኢትዮጵያዊ ነኝ ብለሃል ስለዚህ ወረቀት ማምጣት አትችልም ኤምባሲ አምኖ አይሰጥህም ስለዚህ ምን ማድረግ ያለብህ መውለድ ነው ያለብህ የተማመንከው ሸቀጥህን ነው በቃ ያ ህፃን ልጅ ናት ኦቨሬጅ ነው ደግሞ ምትሏት ማለት ነው ቤንጃሚን ሳምሪ 18 ዓመቷ እኮ ነው ከሱ ጋር ስትተዋወቅ የምን ኦቨሬጅ ናት ሳምሪ እሱ እኮ 35 ዓመቱ ነው በትክክለኛ ህጋዊ መታወቂያው ማየት ትፈልጋላችሁ 34 ዓመት 34 አንስታ 34 ዓመት ወይ 35 ዓመት ያ አንተ 35 ዓመት ነው ቢያንስ በ11 ዓመት ምናምን ነው የምትበልጥ ለምንድን ነው ከእንትን ያባረረው ደግሞ አረገዘች አይደለ ለወረቀት ባይሆን ኖሮ ጠበቃ ጋር ምን አስከሄደ ንገረኝ እስቲ ልክ ስታረግስ ጠበቃ ጋር ሄደ ለምን ጠበቃ ጋር ሄደ ለምን ጠበቃ ጋር ሄደ ማርገዝን ለምን ለጠበቃ ማሳወቅ ፈለክ ወረቀት እንዲሰጥ አለቅ እሷም ትፈልገው ነበር ለምን ደግሞ በነገራችን ላይ አልቆልህ ነበር እኮ አልቆልሽ እኮ ልትሸኚ ነበር አለቆ ወረቀት ልትሄድ ነበር ያ ባይ ልትባል ነበር ያንን ካልኩሌት አድርጋችሁ እሷ በፎንቃ አንተ ደግሞ በምን ጋይስ ኮፒ ሊንክ ታፕ አድርጉ Okay, we go now. No, Papa. ከዛስ ምንድን ነው ያደረከው? ያ እኔ ከታይላንድ እህቴን አሳክሜ ስመለስ ተነጋግረን ነው አይደል ነው ወረቀት ምን እኔ ራሴ ላይ ያናገርኩ ወረቀት ያልቃል እኔ በመጨረስበት እጨርስልሃለሁ ትጋባላችሁ ብያችሁ አይደል እኮ አስረግዘ ጠበቀኝ ለምን ለማግባት ወረቀት ስለሚያስፈልግ ግን ሌላ ሲስተም ነበረው ከማን ጋር ሆናችሁ ዋሽታችሁ ለዚህ ላይ ያደረሰቻት ማን እንደሆነች አቃል ረስቸው አይደለም ዛሬ ደግሞ መልሰ ለወረቀት ያገኘውኝ በልጆቼ ነው ኖ በልጆች አይደለም ያገኘው ወረቀት ከሌላት ሴት ኢቭን ተራ ወረቀት ካላት ሴት ብትወልድ ኖሮ አታገኝም ነበር ጀርመናዊ ስለሆነች ነው ወዲያው ያገኘው ሁለተኛ ሶስተኛ አራተኛ ደግሞ ልንገራ አንደኛው ሌላ ነገር ካረገዘች ለምን ጠበቃ ጋር መሄድ ለምን አስፈለገ ጠበቃ ጋር መሄድ አያስፈልግም እኮ ዝም ብለህ ወልደህ ምናምን ቁጭ ማለት ትችላለህ ባስቸኳይ አርግዛ እንኳን 3 ወር እንኳን ጽንሱ እንኳን አልጠነከረም ሮጠ ስትሄድ ማለት ነው አረገዘች ጠብቅ ተባልክ ኢቭን ራሱ እየፈራህ ነበር ስትጠብቅ የነበረው ይኸውልህ አሁንም እምልህ ሌላ የቆሻሻ ታሪክ አለ መልስ አታቆሽሽ የወረቀት ልጅ አታስብላቸው መቼስ እግዚአብሔር ፈጥሯቸዋል ኦኬ wait what you want እግዚአብሔር መድኃኒዓለም ከነ ልጅሽ ከዚህ ምድር ላይ ያጠፋሽ ማለት ነው አንቺ ጋንድያ ማለት ነው ሚዲያውን የሞላችሁት የእናንተ ድድ ስትስቁ ድዳችሁ መከራ ሁለት ጋንድያ ያ የፈረደበት ልጁ ከስቶም ከስቷል ከዚህና ከዚህ ሲሉት አዋረዳችሁ ወጥቶ በኢንተርቪው የእናንተን 3 ሰዓት ኢንተርቪው የፋን እኔ ሳነባል ገኝም ሌላው ግን በዚህ አጋጣሚ ምነግር ፋኒ ይክሰሱ እኛ የጠበቃ ከሆነ ከጎነነ በምን እኔ ቀጥ ብያ አዋጣልሃለሁ እኔ ብቻ ሳይሆን የኔ ተከታይ የተባለ ጠቅላላ ሄልፕ እናረጋለን ሞራል አይነካም ፋኒ ሞራል አትጠራጠር because እስከዛሬ ችለኖርሃል ከዚህ በኋላ ግን እነዚህ እናትና ልጅ እብዶች ማለት ነው ቀውሶች ድዳቸው የፈረሱ ልንጭላ የሚመስሉ ሴቶች
ክብራቸውን ይዘው ካልተቀመጡ እድሜ ልካቸው ሚዲያ ላይ ይወጡ ልጇን ለመሸጥ ቲክቶክ ገንዘብ ይገኛል ተብላ ይዛት መጣለች። እሷን ሳካ ሲላችሁ አቢዩዝ በማድረግ ልጁን በማንኛውም ነገር ከጎንህ ነን። አህያ ጉንጭላ የምትመስል ልጇን ስትስቅ እዚህ ጋር ድዷ ይታያችኋል። አንድ አይነት አስቀያሚ የምትወደውን አሳጣሃለሁ አንቄ እገላለሁ ያልሽ ሴት ዛሬ ተገልብጠሽ እኛ ልሸውዱን ወይኔ ቢገልሽ ኖሮ ቀነኒ የቀነኒ እንትን ላያችሁ ላይ ይውጣ እንደ ቀነኒ እንዲሆና ቀነኒ ትንፋሽ እግዚአብሔር ፍትህ ያጣ ነፍስ አንቺን ልጅሽን ከሷ ጋር ታወዳድር ያለሽ ምንም ጭራሽ ትደፍሯለች እንጂ ቀነ መጣችሁ ልጁን ይሄን አሳከላችሁት። አንተ ጅም ግባና ራስህን ገንባ። እነዚህ ጅም ካልገባ ምንም አትችላቸው። እነዚህ እኮ ተረተራቸው አለቀ። ሳብሪ ድንቱን ሰበረች። ይስበርሽ እዛ የሚሰብር ነገር ማለት ነው። ለኔ መልስ አልሰጭኝም። ቢኮዝ ታውቂኛለሽ ልክ ልክሽን ነው ማስገባሽ። ለኔ መልስ አልሰጭኝም።